አሁንም የራሱን ፍላጎት ከማሳካት ውጪ ሰላማዊ ዜጎች በክልሉ የተንቀሳቅሶ መኖር የሚባለውን ነገር ህወሓት ያከበረ አይደለም የትግራይ ህዝብ አሁን የተመረጠ መንግስት ሊኖረው ይገባ ነበር ነገር ግን የፌደራል መንግስት በፕሪቶሪያው ስምምነት አፈጻጸም ላይ ባሳየው ጥፋትና ፖለቲካዊ ትርምስ ለመፍጠር ባደረገው ጥረት እውን ሊሆን አልቻለም አንድ ትኩረት የሚስብ ነጥብ አለ ለምንድነው ህወሓት ታደሰ ወረደ የጊዜው አስተዳደር ፕሬዝዳንት እንዲሆን የፈለገው የምር በጣም ይሰማኛል ክልሉ ላይ በቃ የሆኑትን ነገሮች በሙላ ስናስባቸው በተለይ ደግሞ ይሄ መልሶ ማቋቋም ውስጥ ያለ ወጣት የህወሓት ኃይሎች በከፍተኛ ሁኔታ አስተዋጽኦ ያደረጉ ይገኛሉ ያው የፕሪቶሪያው ስምምነት እየተፈጸመ አይደለም ከሚለው ወቀሳ ብንጀምር ማለት ነው ተነስተልን የተወደዳችሁ ተመልካቾቻችን ከሐሳብ ሚዲያ ሐሳብ ዴሊ እነሆ ተጀምሯል የዛሬ ጉዳያችን ወደ ትግራይ የሚወስደን ይሆናል ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትን በኢሜል እንዲመርጡ ጥሪ ማስተላለፋቸውን ተከትሎ የተለያዩ ጉዳዮች እየተነሱ ይገኛሉ ከተነሱ ጉዳዮች መካከል ደግሞ ህወሓት ይህንን የጠቅላይ ሚኒስትሩን ጥሪ መቃወም እንዳንዱ የሚነሳ ነው በዚህ ጉዳይ ላይ ዛሬ ሐሳብ ዴሊ ትኩረት ያደርጋል ያልፋል አሻግርና ይድነቃቸው ተሾመ ቆይታ የምናደርግ ይሆናል ያፊ እንኳን ደህና መጣ እንኳን ደህና ቆየኝ ይድነህ እንዴት ነህ አለን ዛሬ በቀጥታ ወደ ጉዳያችን ነው የምንገባው እስኪ ትላንትና የነበረው ነገር ምንድነው በዝርዝር እንመልከተው ጠቅላይ ሚኒስትር አብይ አህመድ ያስተላለፉት መልእክት ምንድነው ህወሓትና በሌላ በኩል ደግሞ የተነሱ ሐሳቦች ምንድናቸው የሚለውን እንመልከት እንግዲህ ትናንትና በነበረን የሐሳብ ዴሊ ሰዓታችን ላይ የጠቅላይ ሚኒስትር ዶክተር አብይ አህመድ ጥሪን በማማቂያ ሰዓታችን አንስተን ነበር ከሱ ጥሪ ጋር ተያይዞ እንግዲህ የትግራይ ድምጽ እንዲሰጡ የትግራይ ህዝብ የሚመራቸውን ሰው ድምጽ እንዲሰጡ ያለመ መልእክት ተላልፏል ስለዚህ ድምጽ መስጠት ይጀምራል ብለን ነበር እንግዲህ ከዚህ ጉዳይ ጋር ተያይዞ እዛው ሰዓታችን ላይ ምን ብለን ነበር ከወደ ትግራይ አካባቢ ከጊዜያዊ አስተዳደሩ እንዲሁም ደግሞ ከህወሓት ሰዎች ምንም የተባለ ነገር የለም ማለታችን ይታወሳል ይርነ እኛ ይሄንን ባልንበት ምሽት አመሻሹን የህወሓት ሰዎች መግለጫ አውጥተው አምሽተዋል እንግዲህ በመግለጫቸው የተለያዩ ሐሳቦችን አንስተዋል በተለይም ደግሞ የጠቅላይ ሚኒስትሩ ይሄ ድምጽ ይሰጥበት ድምጽ ህዝቡ ድምጽ ይስጥ የሚል መልእክት ፍጹም ከኛ ሐሳብ ጋር የተቃረነ ነው ሲሉ ነበር ያነሱት እንግዲህ እንደነርሱ ገለጻ ምንድነው የተባለ የሚገኘው ህወሓታውን ጀነራል ታደሰ ወረደን በፕሬዝዳንትነት ማይሾሙን በዛም እንዲቀጥሉ ማድረጉን ጭምር መናገራቸው ይታወሳል ይሄ ግን ጀነራል ታደሰ ወረደን የሾምንበትን ሂደት የጠቅላይ ሚኒስትሩ መልእክት ሙሉ ለሙሉ አክሽፎታል ወይም ደግሞ ውድቅ የሚያደርግ ነው ሲሉ ነበር የሰጡት ውሳኔውን ችላ ያለ ነው እኛ የሚወሰነው ውሳኔ ችላ ያለ ነው ሲሉ ነበር ያነሱት እንግዲህ ትናንት በትግርኛ ቋንቋ በተሰራጨው የጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ላይ ከተነሱ ነጥቦች መካከል አንዱ ምንድነው የትግራይ ህዝብ የራሱን መሪ ራሱ እንዲመርጥ በተለይ ደግሞ ይሄ ዲሞክራሲ አይነት መልክ ያለው ውሳኔን እንደወሰኑ ጭምር ይሄንንም ደግሞ በቴክኖሎጂ በታገዘ መልኩ ለማከናወን መታሰቡን ስለዚህ ሁሉም ትግራይ መሪውን በዚህ መልኩ እንዲመርጥ ማለታቸው ይታወስ ነበር ያው ማምሻውን ይሄንን መልእክት ሙሉ ለሙሉ የሚሽር አይነት ሐሳብ ነው የተሰማው ትላንት ጠቅላይ ሚኒስትር አብይ አህመድ አጽንኦት ከሰጡባቸው ጉዳዮች መካከል የትግራይ ህዝብ በተሟላ መንገድ ምርጫ እስኪያከናውን ድረስ መሪዎቹን እስኪመርጥ ድረስ የጊዜያዊ አስተዳደሩን አላማዎች በብቃት ይፈጸማሉ የምትሏቸውን የክልሉን ሰላምና ደህንነት ማረጋገጥ ይችላሉ የምትሏቸውን እጩዎች በኢሜል ላኩ ብለው ነበር እንደምናስተውሰው ትናንትናም እኛም እዚህ ስናነሳው እንደነበረው ማለት ነው አሁን የህወሓት ተቃውሞ ከምን የመነጨ ነው የሚለውን ነገር ማንሳት ይቻላል አሁንም ህወሓት እንደሚታወቀው የጊዜያዊ አስተዳደሩን በተለይም የነ ጌታቸው ረዳ አስተዳደር ቲምን ማውረድ የፈለጉበት ምክንያት እንዳሻቸው አለመታዘዙ በፈለጉት መንገድ እንዲሄድ አለመጠበቃቸው በፈለጉበት ፔስ አለመሄዱ ፕላስ ደግሞ እነሱ ያው ግጭት በሂደት ውስጥ ነው የሚገኙትና ክልሉ ሰላምና መረጋጋት እንዳይኖር እየሰሩ
ይገኛሉ እንደምታስታውሰው የዲዲአር የመልሶ ማቋቋሙ ሁኔታ ካለው ለክልሉ የሚገባው መሰረተ ልማት እንዲሁም ደግሞ ሌሎች ጉዳዮችን ስታነሳ በክልሉ ምንም እንዳይሰራ የህወሓት አመራሮች እንቅፋት እየፈጠሩ ይገኛሉ ማለት ነውና ያንን ነገር ለማስቀጠል ያለመ እንቅስቃሴ እያደረጉ ነው የሚገኘው ይህንንም የጠቅላይ ሚኒስትሩንም ጥሪ የተቃወሙበት በዛ መንገድ እንደሆነም ይነሳል በትላንትናው ሌላው ካነሷቸው የህወሓት ተቃውሞች መካከል በተለይም የዶክተር ደብረጽዮን ቡድን ተቃውሞ የፕሪቶሪያው የሰላም ስምምነት በሙሉ ያልተተገበረው የፌደራል መንግስት በስምምነቱ አፈጻጸምና ተግባበር በተከተለው የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር የሚል ክስ አንስቷል እውነት የፕሪቶሪያው ስምምነት በሙሉ እንዳይተገበር ያደረገው ማን ነው እዚህ ጋር የሚለው ጥያቄ ያስነሳል አሁን እንደነገርኩ ዲዲአሩ እንዳይፈጸም በክልሉ ሰላምና ደህንነት እንዳይረጋገጥ ህዝብ የመረጠው በህዝብ ፍላጎት ቢያንስ የመጣ መሪ እንዳይኖር ገብቷል ቢያንስ ምርጫ እስኪከናወን ድረስ የህዝቡን ነገር የህዝቡ ትርታ ምንድነው የሚለውን ነገር ላዩ አልቻሉም እንግዲህ ከጠቅላይ ሚኒስትር ጽህፈት ቤት የእጩ ፕሬዝዳንትነት ጥቆማ መቅረቡን ተከትሎ ነው ይሄ አሁንኛ እንድንነጋገርበት የሆነው መግለጫ የወጣው አንዳንድ ነጥቦችን እናንሳ ይርኔ በተለይ ደግሞ ከዚህ ከፕሪቶሪያ ስምምነት ጋር ተያይዞ ያነሳው ነገር አለ እንግዲህ ጊዜ አስተዳደሩ ሲቋቋም የፕሪቶሪያ ስምምነትን መሰረት አድርጎ ነው የተቋቋመው ዋንኛ ዓላማው ደግሞ አካባቢ ላይ በይሄ መልክ ያለው አስተዳደር እንዲቋቋም ስርዓት ያለው በመሰረት ያለው አስተዳደር እንዲቋቋም ያ ስርዓት ያለው አስተዳደር ተቋቁሞ ደግሞ ክልል ውስጥ መልሶ መገንባት ያለባቸው መልሶ መቋቋም የሚገባቸውን ተግባራት እንዲያከናውን ከዛ በኋላ ክልሉ ወደ መልካምና ወደ ሰላማዊ እንቅስቃሴው ፍጹም ሰላማዊ ወደሆነ እንቅስቃሴው እንዲመለስ የሚያደርግ ነበር ነገር ግን የህወሓት አመራሮች ምንድነው ያሉ የሚገኙት አሁን ይሄ ጊዜ አስተዳደር የፕሪቶሪያ ስምምነት ግጭት እንዲያቆም የሚለው ስምምነት ውጤት ነው እንጂ የፌደራል መንግስቱ እንዳሻው የሚያደርገው አይደለም ሲሉ ነው ቃላቸውን የሰጡት ይሄ ማለት እንግዲህ ምንድነው እኛንን የምንወስነው ልንወስን የሚገባው የሚል ነገር ነው ያነሱት እንግዲህ እንደ አንድ ሀገር ስታስብ ማዕከላዊ መንግስት አለ አይደል ማዕከላዊ መንግስት ማለት በክልሎች ክልሎችን የሚመለከቱ ማናቸውም ጉዳዮች ክልሎችም የሚፈልጓቸው ማናቸውም ጉዳዮች ከዚህ ከአስተዳዳሪ ጉዳዮች ጋር በተለይ ደግሞ ከመንግስት መዋቅር ጋር ተያይዞ የሚተገበሩ ተግባራትን በሙሉ ከበላይ ሆኖ የሚያዝ የሚመራ እንዲፈጸም የሚያደርግ ነው እንደምናቀው ይሄ ከምን ይጀምራል ይርኔ ከበጀት ይጀምራል አሁን ከዚህ በፊት ማንስተናል የጊዜ አስተዳደሩ በጀት ዋነኛ ምንጭ የፌደራል መንግስቱ ነው ምክንያቱም የፌደራል መንግስቱ ሙሉ ዕውቅና ያለው ይሄ ጊዜ አስተዳደር ስለሆነ ይሄ ከፌደራል መንግስቱ ሙሉ ዕውቅና ያለው ጊዜ አስተዳደር የሚመደበውን በጀት በአግባቡ የመጠቀም ኦዲት የማስደረግ ክልል ውስጥ ለሚያስፈልገው ነገር የማዋል ግዴታ ደግሞ አለበት አሁን የፌደራል መንግስቱ ትናንትና ድምጽ ስጡ ማዕከላዊ አስተዳደር ሊሆን የሚችል እናንተ ሊመራ የሚችል አካል ለመምረጥ ድምጽ ስጡ ብሎ ሲል የትግራይ ህዝብ የሚሰጠው ድምጽ መሰረት ይደረጋል የሚመረጠው አካል ይታወቃል የፌደራል መንግስቱ ለጊዜ አስተዳደሩ ይሰጥ የነበረውን በጀት ወደዚህ አካል ያደርጋል ምክንያቱም የትግራይም ህዝብ በድምጹ የመረጠው የፌደራል መንግስቱም ኦፊሻል የሚቀበለው ይሄን አካል ስለሆነ አሁን የህወሓት ኃይሎች እንዲህ እንዳይሆን ነው እየጠየቁ የሚገኙት ወይም ደግሞ ነጥብ ያነሱ የሚገኙት እንግዲህ ዶክተር ደብረጽዮን ምን ብለዋል የጊዜ አስተዳደሩ ስልጣን ለማራዘም የፌደራል መንግስቱ እኛን ሳያማክር ብቻውን እየሰራ ነው የሚል አንድምታ ያለው ንግግር ወይም ደግሞ መግለጫ አውጥተዋል ከትናንት መግለጫ ጋር ተያይዞ የፌደራል መንግስቱ ደግሞ ብቻውን የሚሰራው ስራ የለም እዚህ ላይ እንደምናቀው ለምንድነው ብቻውን የማይሰራው ይሄ ጉዳይ በዋነኛነት የትግራይ ህዝብ ጉዳይ ስለሆነ የትግራይ ህዝብ የልብ ትርታ የትግራይ ህዝብ ማናቸውም ነገር እኛንም ይመለከተናል ብለው ስለሚያምን የፌደራል መንግስቱ አው የህወሓት ፍላጎት ምንድነው የሚለውንም ማየት አስፈላጊ ነው ምንድነው ማለት ለምሳሌ ጌታቸው ረዳን አንስተው የማዕከላዊ ኮሚቴው
ራሳቸው ታደሰ ወረደ ጄኔራል ታደሰ ወረደን ሹመናል እኛ ፍላጎታችን የማከላይ የህወሓት ማከላይ ኮሚቴ ፍላጎት ታደሰ ወረደ ነው የሚል ነገር አንስተዋል በትላንትናው መግለጫ ጠቅላይ ሚኒስትሩ የተናጠል ውሳኔ ወስነው የኛን ነገር ወደ ጎን ብለውታል የሚል ነገር አንስተዋል አሁንም ህወሓት እየሄደበት ያለው ርቀት የክልሉ ሰላማዊ ሁኔታ እንዳይፈጠር የፕሪቶሪያው ስምምነት ተግባራዊ እንዳይደረግ እያደረገበት ያለ እንቅስቃሴ ነው እኔ እንደተረዳሁት ማለት ነው በተጨማሪም ከመጋቢት አንድ ቀን ጀምሮ በክልሉ ያለው ሁኔታ ደም ብለን ላብነት እንመልከት ትላንትናም አንዳንድ ሰዎችን እያወራው ነበር ለምሳሌ ከቀኑ 10 ሰዓት ጀምሮ እንቅስቃሴዎች እንብዛም እንደማይታዩ ከዚህ ከጊዜያዊ አስተዳደሩ ጋር በተለይም የህወሓትን የሚቃወሙ ወጣቶች ሊሆን ይችላሉ እንዲሁም ደግሞ አመራር የነበሩ በአጠቃላይ ህወሓትን በመደገፍ ሳይሆን በመቃወም የሚታወቁ ሰዎች እየታሰሩ ይገኛሉ እንግዲህ እርኔ መግለጫዎቹ ላይ የተጠቀሱትን አንድ ነገሮች እናንሳ አይደለ አንተም የጠቀስካቸው ነገሮች አሉ ከተማው ላይ በነገር ላይ እንግዲህ አፍታ እነዚህ ነጥቦች ካነሳን በኋላ ወደ ትግራይ ስልኮች ደውለን ነበር ያለው ሁኔታ ምን ይመስላል የሚለውን የሐሳብ ዴይሊ ቤተሰቦችና የመረጃ ምንጮች የከተማውን ሁኔታ እንዲሁም እዛ አካባቢ እንቅስቃሴ የሚያደርጉ አካላት የከተማውን ሁኔታ ነግረውናል በተለይ ደግሞ ይሄ መግለጫ ከወጣ በኋላ ሁለቱ መግለጫዎች ከወጡ በኋላና እሱን እናስመለክታቸዋለን ምን ተብሏል የሚለው ነገር እናንሳ በመግለጫው ላይ ምን ብለዋል ለምሳሌ ህወሓት ካነሳቸው ነጥቦች መካከል አንዱ የትግራይ ህዝብ አሁን የተመረጠ መንግስት ሊኖረው ይገባ ነበር ነገር ግን የፌደራል መንግስት በፕሪቶሪያው ስምምነት አፈጻጸም ላይ ባሳየው ጥፋትና ፖለቲካዊ ትርምስ ለመፍጠር ባደረገው ጥረት እውን ሊሆን አልቻለም ሲል እንደ ክስ ወቀሳ የሚመስል አይነት ነገር ሰንዝሯል ይሄንን ለማለት ምንድነው ያነሳሳው ህወሓት በርግጥስ ከፌደራል መንግስት እንደዛ የሚያደርጉ ተግባራት ክልሉ ላይ ተፈጽሟል የሚለው ነገር በግልጽ ማንሳት ይኖርብናል እኛ ማጣቃሻ የምናደርገው ጌታቸው ረዳ ነው ምክንያቱም ብዙዎቹን ጉዳዮች አንስተናቸዋል እዚህ ባለፈው ሳምንት የሰጡትን መግለጫ ከዛ ደግሞ የሰጡትን ቃለ መጠይቆች መነሻ አድርገን ሐሳቦችን ስናነሳ ነበር እዚህ የሐሳብ ዴይሊ ጠረጴዛችን ላይ አቶ ጌታቸው ረዳ እንደ ጊዜ አስተዳደር መሪነታቸው ወይንም ፕሬዝዳንትነታቸው በክልሉ ላይ የሚኖሩ አለመረጋጋቶችን የሚኖሩ ውጥረቶችን የሚኖሩ ይሄ የደህንነት ስጋት ተግባራትን ለመቅረፍ ብዙ እንቅስቃሴዎችን ያደረጉ እንደነበረ ሲናገሩ ሰምተናል ከዛም ባሻገር ከበጀት ጋር ተያይዞ ክልሉ ላይ ወደ ልማት ሊቀየር የሚችል ተግባር ሊኖር እንዲገባ ሲያደርጉ መቆየታቸውን እናስታውሳለን ከዛስ በተለይም ደግሞ የዚህ የመልሶ ማቋቋሙ እና የዲዲአር ጉዳይን በጣም ትኩረት ሰጥተው ሲሰሩበት እንደነበረ እናነሳለን እንግዲህ ይሄንን ሲያደርጉ እያንዳንዷን እንቅስቃሴ ከማን ጋር እየተመካከሩ ነው የሚያደርጉት እያሳውቁ ነው የሚያደርጉት ከፌደራል መንግስት ጋር ነው ግዴታ ስላለበት ጊዜ አስተዳደሩ ባለፈውም ብለናል ኦዲት የሚለው ነገር እንዳነሳ ነው ሁሉ የሥራ ግምገማ የሚባል ነገር ይከናወናል ጊዜ አስተዳደሩ ምንድነው ያደረገ ያለው ምን ውጤት ተገኝቷል ምን አዳግቶታል የሚለው ነገር በተረጋጋሚ ያነሳ እንገኛለን ዘን እዚህ የጌታቸው ረዳ መግለጫ ላይና ቃለ መጠይቅ ላይ በጣም በተረጋጋሚ እንደሰማነው ጊዜ አስተዳደሩ እያከናወናቸው የሚገኙ ሰላማዊ እንቅስቃሴዎችን የሚያውኩ አካላት አሉ በጀቱን በአግባቡ እንዳንጠቀም የሚያደርጉ አካላት አሉ አሁን የቸገረኝ እሱ ነው ሲሉ አንስተው ነበር አሁን ቀደም ሲል የተጠቀስነው የህወሓት ሰዎች ያወጡት መግለጫ ላይ የተባለው የትግራይ ህዝብ አሁን የተመረጠ መንግስት ሊኖረው ይገባ ነበር የፌደራል መንግስቱ በፕሪቶሪያው ስምምነት አፈጻጸም ላይ ባሳየው ጥፋትና ፖለቲካዊ ትርምስ ለመፍጠር ባደረገው ጥረት እውን ሊሆን አልቻለም ሲሉ ያነሱትን ወቀሳ መሰል ሐሳብ በዚህ እዛው ክልሉን በማስተዳደር ላይ ከሚገኘው ኃይል ቃል ተነስተን እንዴት የሚል ጥያቄ እንድናነሳ ያደርገናል ወደ ትራንትናው የጠቅላይ ሚኒስትር አብይ በትግርኛ ባስተላለፉት መግለጫ እንመለስ ያው ነገሩን በደንብ ግልጽ ያደርግልናል ብዬ ነው ያሰብኩት የጊዜያዊ አስተዳደሩ
የተሰጡትን ቁልፍ ዓላማዎች በተሰጠው ጊዜ መፈጸም እንዳልቻለ ጠቅላይ ሚኒስትሩ ትላንትና ተናግረው ነበር በተጨማሪም ለጊዜያዊ አስተዳደሩ ከተሰጡትና ካልተፈጸሙ ቁልፍ ዓላማዎች አንዱ ምርጫ እንዲካሄድ ምቹ ሁኔታ መፍጠር እንደነበር አስታውቋል ማለት ነውና ጊዜያዊ አስተዳደሩ ያንን ማድረግ አልቻለም እንደምታውቀው ጊዜያዊ አስተዳደሩ በበርካታ ፈተናዎች ውስጥ ተተብትቦ አልፎ መጨረሻው ምን እንደሆነ ሰሞኑን ያየነው ጉዳይ ነውና በዚህም ምክንያት ህግ ማሻሻልና የጊዜያዊ አስተዳደሩን ለአንድ አመት ማራዘም አስፈላጊ መሆኑን ይህንን ነገር አስምረውበት አስታውቋል አዲስ የጊዜያዊ አስተዳደሩ ፕሬዝዳንት መሾም አስፈላጊ ሆኗል ሲሉም የፌደራል መንግስት ፖለቲካዊ አስተዳደራዊና የህግ ስራዎችን እየሰራ እንደሚገኝ አንስተዋል ፕላስ ደግሞ በፕሪቶሪያው ስምምነት አሁን እነ ደብረጽዮን ቡድን የሚያነሳው አንቀጽ 3 አለ ከህወሓት ጋር ውይይት ማድረግ እንደዚህ የሚሉ ጉዳዮች ነገር ግን የጊዜያዊ አስተዳደሩን የመሾም ስልጣን ያለው አሁንም በጠቅላይ ሚኒስትሩ እጅ እንደሆነ መታወቅ አለበት አንድ ነገር ማንሳት እንችላለን እዚህ ላይ ባለፉት ጊዜያቶች ላይ የጊዜያዊ አስተዳደሩ ከዛ የህወሓት ሰዎች ከፌደራል መንግስቱ ጋር እዚህ አዲስ አበባ እየመጡ 4 ኪሎ በጣም ተረጋጋሚ ውይይት አድርገው እንደነበረ እናስታውሳለን በተለያዩ አይነት የመረጃ ምንጮችም ይሄንን መረጃ ማግኘታችን ይታወሳል ይሄ ሲሆን የጊዜያዊ አስተዳደሩ አፈጻጸም ተገምግሟል በየጊዜው ተገምግሟል እዚህ ግምገማ ላይ አይ ጊዜያዊ አስተዳደሩ ደካማ አፈጻጸም ነው ያሳየው ወይም ደግሞ ጊዜያዊ አስተዳደሩ እስካሁን የትግራይን የልብ ምት አላዳመጠም ቀዳዳዎችን አልደፈነም የሚሉ አይነት ወቀሳዎች በሰማናቸው መረጃዎች አልወጡም እንግዲህ የህወሓት ሰዎች እዚህ ላይ ሲኖሩ በትክክል ምን ማስቀመጥ ይችላሉ ጊዜያዊ አስተዳደሩ እኛ በፈለግነውና በፈቀድነው መንገድ እየመራ አይደለም ስለዚህ አሁንኑ ይነሳልን የሚል ጥያቄም የማንሳት መብት አላቸው ከዛ ጠረጴዛው ነው የሚፈታው ያንን ነገር እንግዲህ አቶ ጌታቸው እኮ ይሄንን የጊዜያዊ አስተዳደር ኃላፊነት ሲረከቡ ከነሙሉ ነገሩን የተረከቡት እንደምታስታውሰው ከነሙሉ ነገሩ ያልተረጋጋ ክልል በየቦታው በጣም በመከራ ውስጥ ያለ ማህበረሰብ ህዝብ ተረክበው ነው እሱን እንደገና ለማቋቋም እንዲያንሰራራ ለማድረግ አቅም ለመስጠት ሲታጉ የነበረው ይሄ ሁሉ በሆነበት እየተደረጉ በነበሩ ግምገማዎች እንደ ድክመት ባልተነሱ ነጥቦች ላይ አሁን ድንገት ተነስተህ ያለፉት 2-3 ሳምንታት በጉልበት የተካሄደው አካሄድ እንትና አለል ሲል አልሳካ ሲል እንደገና አሁን በኃይል ከኃይልም ባለፈ ደግሞ በቃ ሙሉ ለሙሉ የፌደራል መንግስትን ባለቤትነት ሊያሳጣ በሚችል የፌደራል መንግስቱ እዛ አካባቢ ላይ ምንም ሚና እንደሌለው ሊያደርግ በሚችል አይነት መልኩ ወይንም በሚመስል መልኩ የሚካሄዱ አካሄዶች ፍጹም ክልሉን ወደ ሰላም ሊመሩ የሚችሉ አይደሉም መነሻዎቹ የጊዜያዊ አስተዳደሩ የአገልግሎት ጊዜ አብቅቷል አላበቃም የትግራይ ህዝብ ከዚህ ጋር ተያይዞ ጊዜያዊ አስተዳደሩ ላይ ምን ሐሳብ አለው ፍላጎቱ ምንድነው አሁን እኮ እድሉን ሰጠው አይደል ድምጽ ስጥ ብለዋል ጊዜያዊ አስተዳደሩ ይጠቅመኛል በየ ካልኩኝ ድምጽ እሰጠዋለሁ አይ ጊዜያዊ አስተዳደሩ አይጠቅመኝም በየ ካልኩኝ ድምጽ እነፍገዋለሁ ታደሰ ወረደ ተሹመዋል አይደል ስለዚህ እርሳቸው እንዲቀጥሉ ፈልጋለሁኝ የሚል ድምጹን ይሰጣል ይፋዊ የጊዜያዊ አስተዳደሩ ፕሬዝዳንት ይሁኑ የሚል ድምጹን ይሰጣል አይ ሌላ ሰው ደግሞ ፈልጋለሁኝ ዶክተር ደብረጽዮን እንፈልጋለሁኝ የሚልም እንዲሁ ድምጹን ይሰጣል አንድ ትኩረት የሚስብ ነጥብ አለ ለምንድነው ህወሓት ታደሰ ወረደ የጊዜያዊ አስተዳደር ፕሬዝዳንት እንዲሆን የፈለገው ጊዜያዊ አስተዳደር ፕሬዝዳንት ውስጥ ከሚሰሩ የቅርብ ሰዎች መካከል ኦሬዲ ምክትል ነው አይደል ከሚሰሩ ሰዎች መካከል አንዱ ታደሰ ወረደ ነው ታደሰ ወረደ አልሰራህም ተብሎ እንደ ጌታቸው ረዳ መወቀስ ካለባቸው ሰዎች መካከል አንደኛው ነው በህወሓት አይን ነው ማለት መጠይቅ ካለባቸው መከሰስ ስራ አልሰሩም ተብሎ በህወሓት ሚዛን ውስጥ መግባት ካለባቸው ሰዎች መካከል ታደሰ ወረደ አንደኛው መሆን ነበረበት ምክንያቱም የጊዜያዊ አስተዳደሩ አካል ስለነበር ማለት ነው ለምንድነው ታደሰ ወረደ በህወሓት ማዕከላዊ ኮሚቴ ውስጥ ትኩረት ስበው የገቡት ወይ እኔ አንድ ጥርጣሬ አለኝ ይቅርታ ተቋራጥኩ አንድ ጥርጣሬ አለኝ
ሚታሙ ታደሰ ወረደ ራሳቸው ጌታቸው ረዳ በግርድፍ ያነሱት ነገር አለ በሁለት ቢላዋ ይበላሉ አይነት ነገር የሚል ነገር አንስተው ነበር ምክንያቱም ምንድነው ሲጣሉ ወደኔ የሆነ አይነት ጨዋታ ታደሰ ወረደ ይጮቱ ነበር ከጊዜው አስተዳደሩ ከህወሓት ጋር ያላቸው ግንኙነት በዛም መልክ ይሄር ነበርና ህወሓት ለምን ታደሰ ወረደ የሚለውን ነገር ታደሰ ወረደ ለምን መረጣ የሚለውን ነገር መጠየቅ ያለበት ጉዳይ ነው ይሄ በራሱ የህወሓት ዓላማ ግልጽ እንደሚያደርግ ጥርጥር የለው እንግዲህ ሁለት ገጽ ያለውና በትግርኛ ቋንቋ የወጣው ይሄ የህወሓት መግለጫ ካነሳቸው ነጥቦች መካከል አንዱ የፌደራል መንግስቱ ትግራይ ክልል ላይ አሁንም ሰላምና መረጋጋት እንዳይኖር የስም ማጥፋት ዘመቻ እያደረገ ይገኛል የሚዲያ ዘመቻ እያደረገ ይገኛል የሚለው ይገኝበታል እንግዲህ ይሄ የሚዲያ ዘመቻ የሚባለው ነገር ምንድነው የሚለው ማንሳት ተገቢ ጉዳይ ነው እኛ እንግዲህ ከመናቀው ድረስ እኛም በተረጋጋሚ እንደ ሀገር እንዳለው ዜጋ እንዲሁም ደግሞ በሰሜንም በምዕራብም በደቡብም በትግራይ ዙሪያ ላይ ያለው ወንድም እህታችን ምንም እንዲሆን ካለ መፈለግ አሊያም ደግሞ ክልሉ ከዚህ በፊት የ3 አመቱን ቁስል እያነሳን ነበር አይደል ደጋግመን ይርነይ ከ2 አመት ከ3 አመት በፊት የሆነው ነገር እያነሳን እኔ ስቲል ያመኛል የምር በጣም ይሰማኛል ክልሉ ላይ በቃ የሆኑትን ነገሮች በሙላ ስናስባቸው በተለይ ደግሞ ይሄ መልሶ ማቋቋም ውስጥ ያለ ወጣት አካል ጉዳተኛ የሆነ ወጣት ስንት ማምረት ስንት መስራት ስንት መውጣት መግባት ቤተሰብ መርዳት የሚገባው ማገዝ የሚገባው ቤተሰብ ተስፋ የሚያደርግበት ወጣት አካል ጉዳተኛ ሆኖ ማየት በጣም እንትን ነው በጣም ያማል እስካሁን ደጋግመንኛ እዚህ ጠረጴዛ ላይ የትግራይን ጉዳይ የምናነሳው እንደ አንድ ዜጋ ኃላፊነት ስለሚሰማን ነው ሀገር እንደሚወድሰው ወገኑ እንደሚወድሰው ኃላፊነት ስለሚሰማን ነው ወደዛ ክልሉ ተመልሶ ወደ እንደዛ አይነት ምስቅልቅል ውስጥ መግባት ስለሌለበት ከዚህ በፊት ብለናል ይርነይ እኔ እናንተ አዲግራት ላይ የበላነውን ምግብ መብላት እንፈልጋለን መቀሌ ላይ የጠጣነውን ጠላ መጠጣት እንፈልጋለን አካባቢ ላይ ያደረግነው ሽርሽር ድጋሚ መንሸራሸር እንፈልጋለን ብለናል ያ ሁሉ እንዳይሆን ነው ይሄን እያነሳን ያለ ነው አሁን ይሄ ጉዳይ የግለሰቦች ጉዳይ አይደለም የሀገር ጉዳይ ነው መሆን ያለበት የህዝብ ጉዳይ ነው መሆን ያለበት እናት ዛሬም እንባዋ አልደረቀም በቃ የልጇ ቁስል ዛሬም ድረስ ያማታል ወጥቶ የቀረ ልጇ ቁስል ዛሬም ድረስ ያማታል ይሄ ሆኖ በማን ነው የሚለው ማንሳት ተገቢ ጉዳይ ነው የጊዜ አስተዳደሩ የትናንትናው መግለጫ እንደውም ሙሉ ለሙሉ ወደ ጠባጫሪነት የሚለውን መንፈስ የያዘ ሆኖ ነው የሚገኘው አዎ የህወሓት መግለጫ ቀደም ሲል አንስተዋል ስለ ሚዲያ አጠቃቀምን በተመለከተ የፌደራል መንግስቱ የሄደባቸው ርቀቶች ልክ አይደሉም የሚል ነገር አንስተዋል የፕሪቶሪያው ስምምነት 6 ጉዳዮችን በዋናነት ያነሳል የመጀመሪያው ግጭትን በዘላቂነት ማስቆም የሚል ነው አሁን በክልሉ ግጭት በዘላቂነት እንዳይቆም አሁንም ይሄ ጦርነት ጉሰማዎች እንዲሰሙ እንቲያ ሰላምታው እንዲበዛ የህወሓት ኃይሎች በከፍተኛ ሁኔታ አስተዋጽኦ ያደረጉ ይገኛሉ ያው የፕሪቶሪያው ስምምነት የተፈጸመ አይደለም ከሚለው ወቀሳ ብንጀምር ማለት ነው ሌላኛው ትጥቅ ማስፈታትን በሚመለከት በተደጋጋሚ አንስተናል ስለ ዲዲአር እሱም እስካሁን የሄደበት ርቀት ምን ያህል ነው አሁን ህወሓት የሚያቀርባቸው ዋሪቨር ታደሰ ወረደም ይሁን ሌላም አማራጮች ይኖሩ በተለይም በህወሓት በኩል የሚመጡ የጊዜው አስተዳደር ሰዎች ትጥቅ ማስፈታት ላይ ዲዲአሩ ላይ ይሰራሉ ወይ እንደምታውቀው ነው ለልማት ነው የሚውለው ወይስ ደግሞ ከግማሽ በላይ የሚሆነው የክልሉ በጀት ምን ላይ እንደዋለ ይታወቃልና ይሄ ለምን ዓላማ ነው ፕላስ ደግሞ ከዚህ ቀደም የነበረው አሁን የሰብአዊ አቅርቦቶች በዩኤስኤድ መቆም ምክንያት በሌሎችም እንደምታውቀው የሰብአዊ ኤድ ስራዎች በከፍተኛ ሁኔታ የተቀዛቀዙበት የቀነሱበት ሁኔታ ነው ያለው አሁን ክልሉ ምን ላይ ነው ያለው ገብቷል የሚሰራ ኃይል ከሌለ ኦሬዲ የሚጠብቅ ነው ልማት
እነዚህን ነገሮች ካልፈጠርክለት ማለት ነው። ስለዚህ እነዚህም ከፕሪቶሪያው ስምምነት አንደኛው አካል ነው ማለት ነው። ሰላማዊ ነዋሪዎችን መጠበቅ የሚል ነገር ተነስተዋል። ሰላማዊ ነዋሪዎችን ህወሓት እየጠበቀ ነው ወይ? አሁንም የራሱን ፍላጎት ከማሳካት ውጪ ሰላማዊ ዜጎች በክልሉ የተንቀሳቅሶ መኖር የሚባለውን ነገር ህወሓት እያከበረ አይደለም። ይሄም አንደኛው የፕሪቶሪያው ስምምነት ከሚጠቅሳቸው ጉዳዮች መካከል አንዱ ነው። ህወሓት የጠቀሰው ሚዲያን በኃላፊነት መጠቀም እና የስምምነቱን አፈጻጸም ክትትልና ማረጋገጥ የሚሉት ጉዳዮች ይገኙበታል። ግን በህወሓት እነዚህ አይነት ጉዳዮች እየተገበሩ ናቸው ወይ? ሜዳ ላይ ያለው እውነት ምን ያህል ነው? ከፌደራል መንግስቱ ጋር ህወሓት ያለው ቅርበት ምንድነው? ብዙ ጊዜ ህወሓት ከፌደራል መንግስቱ ጋር ያለው ቅርበት በሚገርም ሁኔታ ልክ ለሙሾና ለለቅሶ ጊዜ ነው ፌደራል መንግስቱ ጋር የሚቀርበው። እውነት ለህዝቡ የህዝቡን ችግር አዳምጦ ትርታውን ሰምቶ ከፌደራል መንግስቱ ጋር ይነጋገራሉ ወይ? በዛ ላይ ህወሓት ስንል በጣም የሚገርመኝ በምርጫ ቦርድ መታገዱን እንዘነጋዋለን። የታገደ ቡድን እኮ ነው። አንድ የታገደ ኃይል እንዴት ብሎ ነው መጠየቅ የሚችለው? ይሄን ማሰብ ይኖርብናል። ስልጣንም አግባብም ኃላፊነትም ባለቤትነትም አለኝ ብሎ የሚጠይቅበት ሞራል እንደ ይሄ ህጋይ ሞራላዊ አይነት መንገዱን ስናየው ጥያቄ ውስጥ የሚገባ ነው። ይርኔ እስቲ ምን ተብሏል? አሁን ክልሉ በምን ሁኔታ ላይ ነው የሚገኘው? በተለይ ከተማው ላይ ያለው እንቅስቃሴ ምን ይመስላል የሚለውን የሐሳብ ሚዲያ ስልክ ደውሏል። እንግዲህ ወደ ትግራይ ክልል ስልክ ደውሏልና ምናልባት እሱን ሰምተን እንምጣና ምን እንዳሉን ከዛ ወደ ጉዳያችን ብንቀጥል የተሻለ ይመስለኛል። አንድ እንግዳሉን ከትግራይ ክልል ማናቸው ምንድናቸው የሚለውን በተለይ ስለ ክልሉ ወቅታዊ ሁኔታ ነግረውናል። አሁንም ስለሚነሳው የትግራይ ጊዜያዊ አስተዳደር ፕሬዚዳንት እንዴት መመረጥ አለበት፣ የህዝቡ ትርታ ምን ይመስላል የሚለውን አጠቃላይ ጉዳይ ተጫውተናል። ማናቸው የሚለውን እንደ ድንገት ፈንጠዝያ እናስበውና ተከታትለን እንመለስ። ያው ሁሉም ማድረግ ያለበት በጣም ተረጋግቶ እዚህም እዚያም ከሚከፋፍሉት ኃይላት ራስን ቆጠብ አድርጎ በጣም ተረጋግቶ ሰላምንና ጸጥታው ራስን ማስጠበቅ እንዳለበት፣ መልሶ ደግሞ ከባድ ዋጋ የሚከፍልበት ጦርነት እንዳይነሳ ማለት የተለያዩ ኃይሎች ጣልቃ የሚያስገቡበት ክልል ሆኗል። አሁን ካለው የሀገሪቱ ፖለቲካ ሁኔታ እና ጦርነቱ ከተነሳ ያው ይሄ ማለት በትግራይና በኢትዮጵያ አይሆንም። ሌሎች ትላልቅ ሀገሮችም እጃቸው እያስገቡበት ያሉ እና ያስገቡበትም ስለሆነ መልሰው ወደ ጦርነት እንዳይገባና ከባድ ዋጋ እንዳያስከፍለው ይሄ ሰላም ጸንቶ እንዲሄድ የራሱ አስተዋጽኦ ስላለው የህዝቡ ጫና የመፍጠር ሁኔታ ህዝቡ ጫና የሚፈጠር ከሆነ ሰላም የሚፈልግ ከሆነ ከዛ ጦርነት ቀስቃሽ ነገሮች እነዚህ የተከፋፈሉ የህወሓት ቡድኖች ደግሞ ራሳቸው በሚጠቅማቸው ለጦርነት ዓላማ ህዝቡን እንዳይጠቀሙበት ከዚህ ተጠንቅቆ እዚህ ላይ በክልል ካሉ በሰላማዊና ዲሞክራሲያዊ ትግል የሚያደርጉ ፖለቲካ ኃይሎችን እየደገፈ ሰላምን ማስጠበቅ እንዳለበት ነው መልዕክት ማስተላለፍ የሚፈልገው። ወደ ወረዳዎች የተቀየረ ብዙ ነገር ባይባልም መቀሌ ግን እንደ ዋና የፖለቲካ ከተማም የተሻለ እንቅስቃሴዎች ነበሩ። አሁን ከዛ በኋላ በኃይል ፈተናዎችን የመቆጣጠርና ሰዎችን የማሰር ብዙ ስጋቶች፣ ቴንሽኖች ከተፈጠሩ በኋላ ግን እንቅስቃሴው ማለት አንዳንዴ ትዝብት የተወሰነ የመቀነስ ይታያሉ። በቀንም ገና 10 ሰዓት ምናምንም የእንቅስቃሴዎች የማይኖርበት ብዙ ወጣቶች የሚታይበት ቦታ የነበረም አሁን የመቀነስ አዝማሚያ ይታያል። እንደዛ ነገሮች አሉ። የጸጥታ ችግሮች አሁን እዚህም እዚያም አሉ፣ ይፈጠራሉ፣ እየተፈጠሩ ነው። ቅድም እንዳልኩ የተመረጠ መንግስት ከሌለ ያው በተለያዩ ኃይላት የራሳቸው ኢንተረስት ያላቸው ኃይላት ማረጋገጥ አትችልም። ስለዚህ የነበረው አሁንም ይቀጥላሉ። የባሱ ነገሮችም ሊመጡ እንደሚችል ኤክስፔክት እናደርጋለን አንድ መፍትሄ ካልተደረገበት። ስለዚህ ያሉ ሁኔታዎች እነዚህ ናቸው። አሁን የሰው ደግሞ የመስራት ምክንያቱ ቅድም ለመግለጽ እንደሞከርኩት በተለይ የጊዜያዊ አስተዳደሩ ደጋፊዎችና አባላት የሚተዋቸው የማሰር የፖለቲካ ፓርቲ አባላትም ሳይቀሩ ማስፈራራት፣ ማሰር እንደዛ አይነት አዝማሚያዎች አሉ። እኛ ማለት እንደ ሳልሳዊ ፓርቲ እስካሁን
የምናውቀው በአባል ደረጃ የታሰረ አይኖርም፣ ግን አሉ ሀሳቡን በነፃ የመግለጽ የመገደብ አይነት ብዙ አዝማሚያዎች ይታያሉ። ተመልሰናል። የተወደዳችሁ ተመልካቾቻችን ሀሳብ ዴይሊን እየተከታተላችሁ ትገኛላችሁ። በሀሳብ ሚዲያ እንግዳችንን ቆይታ ተከታትለን ተመልሰናል። በትግራይ ያለው ሁኔታ አሁንም አሳሳቢ እንደሆነ በተለይም ደግሞ የትግራይ ጊዜ አስተዳደር ምርጫን ተከትሎ ለህዝቡ ምን ማምጣት አለበት የሚለውን አጽንኦት ሰጥተው ነው የተናገሩት። አሁንም በትግራይ ክልል ያለው እሳቸው ያው እንደነገሩን ቀላል የሚመስል አይደለም። 10 ሰዓት ላይ እንቅስቃሴዎች ይቆመው ሰው ወደ ቤቱ ይገባል። ወጣቶች እስርን ሸሸት ተደብቀው ይገኛሉ። በተለይም ደግሞ ጊዜ አስተዳደሩን እየደገፉ ያሉ ወጣቶች አሁንም እየተባረሩ ይገኛሉ፣ እየተሳደዱ ይገኛሉ። በህወሓት ኃይሎች ፓርቲዎች በነጻነት መንቀሳቀስ እንዳልቻሉ ነግረውናልና አሁንም ያለው በክልሉ አሁን የመቀሌውን ሁኔታ ሰማን እንጂ በክልሉ ያለው ነገር በጣም አሳሳቢ ደረጃ እንደደረሰ ነው። አሁንም የሚመጣው የጊዜ አስተዳደር መሪ ወይም ፕሬዚዳንት ይህንን ሁኔታ ማስተካከል ይጠበቅበታል። ህወሓት በአንዱ በኩል አለ፣ የኔ ሰዎች ካልሆኑ ህዝቡ የሚፈልገው አለ። ፓርቲዎች በራሳቸው እኛን ያማከለ ስርዓት ሊኖር ይገባል፣ ሊፈጠር ይገባል። ምንድነው አቃፊ የሆነ አስተዳደር መምጣት አለበት የሚል ነገር ከዚህም እዚያም እያነሱ ይገኛሉና አሁን ከባለፈው ውጥረት ወደ ሌላው ውጥረት የገባን ይመስለኛል። ምክንያቱም የተለያዩ ፍላጎቶች አሉ። በተለይም ህዝቡ ምን ይፈልጋል የሚለው አለ። ህወሓት በዚህ በኩል ከጊዜ አስተዳደሩም በነጌታቸው ረዳ የሚመራው ጊዜ አስተዳደሩም ከመጣ ጀምሮ የሚያነሱት የተለያዩ ጥያቄዎች አሉ። ማንሳት ብቻ አይደለም፣ ኃይልም እየተጠቀሙ ይገኛሉ። ፓርቲዎች ደግሞ በክልሉ የሚንቀሳቀሱ ኃይሎችም የሚያነሳቸው ጉዳዮች አሉና ትንሽ የትግራይ ጉዳይ አሁንም መላ የሚፈልግ ነው፣ ትኩረት የሚፈልግ ጉዳይ ነው። እንግዲህ በሀሳብ ዴይሊያችን ከዚህ በኋላም የሚኖሩ አፕዴቶችን የተለያዩ መረጃዎችን በተለያዩ አማራጮች እና ይዘንላቸውን እንመጣለን። በሀሳብ ዴይሊም ብቻ ሳይሆን በሀሳብ ሚዲያ የትንታኔና የመረጃ ሰዓቶቻችን እነዛን ይዘን እንመለሳለን። ደጋግመን እንደምንለው ግን የትግራይ ህዝብ የስካሁኑ ይበቃዋል። በቃ ህዝቡ ንጹሃኑ የስካሁኑ ይበቃዋል። በጣም 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 ፍጹም ሰላማዊ የሆነች ትግራይን ማየት እንናፍቃለን እንደ ዜጋ። መልካም ሌላ ምን ጨምሮ የለም። ያው ነው ይደይ ተመልካቾቻችን ሀሳብ ዴይሊ የተከታተላችሁትን ይመስል ነበር። ነገ ደግሞ በሌላ ጉዳይ ተመልሰን የምንመጣ ይሆናል። ያልፋል አሻግርና ይድነቃቸው ተሾመ ከናንተ ጋር ቆይታ አድርገናል። የዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ እንዲሁም ደግሞ ገንቢ ሐሳብና አስተያየታችሁን እንድትሰጡን እንጋብዛለን። ሰላም ጊዜ፣ ሰላም ለኢትዮጵያ።